በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦች ሁልጊዜም ከጎኔ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬም እንደተለመደው ቆንጆ የሆነ ለቁርስ ለመክሰስ የሚሆን የብስኩት አሰራር ይዤ ተመልሻለሁ። ተወዱታላችሁ ብዬ አስባለሁ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በትህትና እጠይቃለሁ። ይህንን ቪዲዮ እስከ መጨረሻው ድረስ ለማየት ሞክሩ። ወደ አሰራሩ ዱቄት ነፍቼ አዘጋጅቻለሁ። 1 ማንኪያ ካስተር ፓውደር ጨምሬያለሁ። ትንሽ ዛፈራን፣ እርሾ፣ ቤኪንግ ፓውደር፣ ጨው አድርጌ ነው የምጠቀመው። እንዲሁም ትንሽ ዘይት፣ ጥቁር አዝሙድ፣ ትንሽ ሳይበዛ ከሞን ተጠቅሜያለሁኝ። አለመጠቀም ይቻላል፣ እኔ ተጠቅሜያለሁ። እነዚህን ግብአቶች ከጨመርኩኝ በኋላ በደንብ አድርጌ እሽት አድርጌ አቦካዋለሁኝ። እንዴት እንደሚጣፍጥ ልነግራችሁ አልችልም። ቆንጆ የሆነ የሚጣፍጥ አሰራር ነው። ስኳር እኔ 3 ማንኪያ ነው የተጠቀምኩት። በእርግጥ ማንኪያ አነስ ያለች ነች። እንደ ፍላጎታችን ሁለትም መጨመር እንችላለን። 1 እንቁላል ጨምሬያለሁ። ዘይትም ትንሽ የተወሰነ ጨምሬበታለሁ። ይህንን እንደዚህ ከጨመርኩኝ በኋላ በደንብ አድርጌ አቦካዋለሁ። ያው በአንድ እጃችሁ ሲሆን ብዙም ፍጥነት አይኖራችሁም። ለዛ ነው ቤተሰብ ውሃዬን ጠብ እያደረኩኝ እንደዚህ በደንብ እሽት አድርጌ አቦካዋለሁኝ። ውሃችን ትንሽ ለሰስ ያለ ቢሆን ቀዝቃዛ ባይሆን ይመረጣል። እንደምትመለከቱት በዚህ መልኩ አቦክቼዋለሁ። ኩፍ ሲል ደግሞ ተመልሼ እመጣለሁ። ሸፍኜ ሞቃታማ ቦታ አስቀምጠዋለሁኝ። በእርግጥ አሁን ወቅቱ ሙቀት ስለሆነ ይኸው በዚህ መልኩ ሸፍኜዋለሁ። እንደምትመለከቱት እንደዚህ በደንብ ሆኖ ኩፍ ብሎልኛል። አሁን ከቤዛ መዳመጫ ላይ እንደዚህ ትንሽዬ ዱቄት አድርጌ በዚህ መልኩ እየዳመቱት ነው። በጣምም ሳይሳሳ በጣምም ሳይወፍር ዘይትም ማድረግ እንችላለን። እንዲሁም ደግሞ ሳይበዛ ዱቄት በዚህ መልኩ ብንጨምርበትም ይመረጣል። አሁን እንደዚህ ከዳመጥኩኝ በኋላ አቆርጠዋለሁ። እኔ ከፍ ከፍ አድርጌ ነው የቆረጥኩትኝ። እንደዚህ እያደረግን ለምን ማዳመጫው እንዳይዝብን በዚህ መልኩ ማዘጋጀት እንችላለን። ቆንጆ የሆነ የሚጣፍጥ የብስኩት አዘገጃጀት ነው በቀላል ዘዴ።
ይደርቅብናል ብለን ካሰብነ ዘይትን መቀባት እንችላለን። ለምን አንዳንዴ እንደዚህ ዱቄት ስንጨምርበት በጣም እንትን የማለት የመድረቅ ባህሪ አለው። ስለዚህ እንደዛ እንዳይሆንብን ከፈለግን ዘይትን መቀባት እንችላለን። ይሄ እንደ ፍላጎታችን ነው ማለት ነው። እዚህ ጋር ደግሞ እንደዚህ በዚህ መልኩ ቆርጬዋለሁ አነሳ አነሳ አድርጌ። አሁን ይሄንን እንደዚህ ከቆረጥኩኝ በኋላ ዘይት በመጥበሻ አደርግና ጠብሰዋለሁ። ዘይቴ በደንብ ሆኖ መጋል አለበት። ይኸው ዘይቴን ጥጃለሁ። አሁን ዘይቴ በደንብ ስለጋለ እንደዚህ በዚህ መልኩ ጨምራለሁኝ። ስጨምር ማብዛት የለብኝም። ለምን በደንብ ውስጡ እንደዚህ ካልበዛ ስጨምር ካላበዛውኝ በደንብ ሆኖ እንትን ይላል፣ ንፍት ይልና ደስ ይላል ማለት ነው። ስለዚህ እንደዚህ አነሳነስ እያደረኩኝ እየጨመርኩኝ ዘይት ላዩ ላይ እየጨመርኩ ይሄው በዚህ መልኩ እየጠበስኩት ነው። ዘይቱ በደንብ መጋል አለበት። ቀድም ዘይቱ እንደጋለና እንዳልጋለ ለማየት ያክል ነው። አሁን ግን በርካታ አድርጌ ትንሽ ጨምሬበታለሁ። ይሄው ዘይቱ በደንብ ሲግል እንደዚህ ነው። በደንብ ነው እንትን የሚለው ማለት ነው፣ ንፍት የሚለው። አሁን ይበቃዋን ብዬ አስባለሁ። ነው በዚህ መልኩ እየጠበስኩኝ፣ ለምን ቪዲዮ በጣም እንዳይረዝም ስለፈለኩኝ ነው። በዚህ መልኩ ጠብሼዋለሁ። ቆንጆ የሆነ ጣዕምና ከለር ያለው የብስኩት አሰራር ነው። ብዙ የብስኩት አሰራሮች አሉ፣ ከዛ ውስጥ አንዱ ነው። እንደዚህ ዘይቴን በደንብ አድርጌ እያንጠፈጠፉ ከዚህ ላይ እንደዚህ ጨምሬዋለሁ። ያው በዚህ መልኩ ጠብሼ ጨርሻለሁ። እጅግ በጣም ቆንጆ የሆነ ጣዕም ያለው የብስኩት አሰራር ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ ማለትን እወዳለሁ። ለልጅ ለአዋቂ፣ ለመክሰስ፣ ለቁርስ እንዲሁም ደግሞ ከቡና ጋር የሚቀርብ የብስኩት አሰራር ነው። እኔ ተመችቶኛል፣ እናንተም ይመቻችኋል ብዬ አስባለሁ። ይህንን ቪዲዮ ከወደዳችሁት ከተመቻችሁ ቪዲዮውን እስከ መጨረሻው ድረስ በማየት ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ
በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰናይ ጊዜ ተመኘው ባይ